እናት ምንድን ያደረገችው? ማን ላይ ያስመተተችው? ንገረኝ እስኪ ንገረኝ። ቁርጤ እንደወጥ ንገረኝ። ታገስ በእናትህ እህቴን ላናግርበት። አንተ ማን ላይ ያረግሽው? ንገሪኝ። ምንድን ያደረግ ንገሪኝ። ማለት እኔን ነው የምታገቢው ማለት በቃ የምትይውን ነገር አንዳንዴ በቃ ሰው ፊት ለፊት እንደዛ አትበል። ቢያንስ ተረጋግተህ አዋራው። እሱ አሁን በስነ እኛን አክሮ አንዴ መጥቶ ቤታችን ድረስ ይመጣ። አንተስ መጥቶ እንደነገር ያደረክ መሰለህ እንዴ? ነገር አውራና እሺ አውራ። ምንድን ነው ከነገርኩት እንዴት እንደሆነ እንደተቀየረ አየህ አይደል? ጉድን እስኪ መፍትሄ ካገኘሁለት ብዬ ነገርኩም። ለዚህ ነው በጣም ነው የተቀየረው። እንደ ድሮ አይደለም። ባህሪው በጣም ነው የተቀየረው። እስኪ ለማንኛውም አሁን ወደ መረጃ ይልሂድ። አንዴ መጣሁ ጠብቁ። አንዴ ነገሮች ሀፕን ካደረጉ በኋላ ሁላችሁም ራሳችሁ ማረጋጋት። ይሄ ለሁላችሁ ነው። ራሳችሁ ማረጋጋት። አሁን ማን ነው እንደዚህ ያደረገው? እቻ አንቺ አይደለሽም? አፋለሽ አንቺ ኦፕሽን በኔ ነው የምትከፍቺው። ልከስከስ እኔ እኮ ማለት ነኝ። አንቺ እና እናቴን የመሰልሽኝ ታውቂያለሽ። በቃ እባክሽን ተረጋጊ። በቃ ገና እኮ ጠዋት 12 ሰዓት ላይ የወጣች የምትሄድበት ቦታ አሁን ተሸፋፍና የምትሄድበት ቦታ አለ። የቪዲዮ ማስረጃ አለኝ። ተሸፋፍነሽ የምትሄጂው የመተት ስራ የምትሰሪበት አንድ ሰውዬ እንዳለ አንድ ሽማግሌ ኤርሞ የሚባለው ልጅ እዛ ሰፈር ያለው እኮ ምን እንዳደረገች እያንዳንዷን ነገር ራሷ በአፏ ትናገራለች። ምንድን ነው ያደረግሽው? ንገሪኝ ቶሎ በይ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ እንግዲህ እዚህ ጋር እውነት ትወጣለች አደባባይ። እንግዲህ በሰላም ጉዳይ በጣም ብዙ ለፍተናል፣ በጣም ብዙ ነገር ሆነናል። ውድ ተመልካቾች ማጣራት ያሉብን ነገሮች ለማጣራት መግባት ያለብን ነገሮች በሙሉ ገብተናል። የክሮ አባላት የተለያዩ መረጃዎችን ለማሰባሰብ ብዙ ነገር ሆኗል። እንግዲህ ዛሬ እዚህ ጋር ብዙ ማስረጃዎችን ይዤ ነው ቁጭ ያልኩትኝ። ብዙ የቪዲዮ ማስረጃዎች አሉን፣ የቮይስ ማስረጃዎች አሉን፣ የፎቶ ማስረጃዎች አሉን። እነዚህን ፎቶዎች እነዚህ መረጃዎች እንግዲህ ለሁሉም ከማሳየቴ በፊት ከነሱ ጋር የተወሰነ ቆይታ ይኖረናል። ግን ልገልጽላችሁ የምፈልገው በዚህ ጉዳይ ላይ በጣም ብዙ እንደለፋን፣ የክሮ አባላት በጣም ብዙ እንደሆኑ፣ ከመካከላችን ጉዳት የደረሰበት ሰው እንዳለ ልገልጽላችሁ። እሺ እያወራሁ አይደል? እሺ ችግር የለውም። እሺ እንግዲህ ያው እዚህ ከመጣሁበት ሰዓት ጀምሮ ብዙ ነገር ነው ገጥሞኛል። ማለት ብዙ ነገር ተፈጥሯል። ግን አሁን ያው ይሄ ሁሉ ነገሮች እዚህ ቤት ውስጥ ለምንድን ነው ሰላም እየተፈጠረ ያልሆነው? ለምንድን ነው ሰላም የሌለው? ምንድን ነው የተፈጠረው? ለዚህ ማን ነው ኃላፊነቱን የሚወስደው የሚለውን ነገር ለማጣራት ብዙ ነገር ያው ላንቺም ቃል እንደገባውልሽ በነገርሽኝ ፍንጭ መሰረት ማጣራት ያለብኝን አጣርቼ ነበረ። ግን ያው አንቺ ከዚህ በፊት ስንላይ ታመሽ ስለነበረ እስኪ አሁን የጤናሽ ሁኔታ እንዴት ነው? አሁን እግዚአብሔር ይመስገን ደህና ነኝ፣ ምንም አይደለም። አንቺ ግን ቆይ ቢያንስ እሱን አታከብሪው? አደባባይ ላይ በቃ ታስወጪኛለሽ። አይ ችግር የለውም። አንዴ እያወራሁት ምንድን ያወራሁት አንዴ እና ዛሬ ስራ ይረፍድ ዝባዝንኪ ቁጭ ብዬ እሰማለሁ። ዝባዝንኪ አይደለም። እሺ ያው ብዙ ነገሮችን እኔ የምልሽ ነገር እንደዚህ ነው የምልሽ። አሁን እቺ ልጅ በጣም ነው ወደ ፖይንት ትሄዳለህ። አይ ዛሬ የትም መሄድ አትችይም። እሺ ማለት ዛሬ አንቺ ከዚህ የምትሄጂበት ምንም ምክንያት የለም። ከሄድሽም በእኛ ፍቃድ ነው የሚሆነው። ምክንያቱም እስከ ዛሬ ጸጥ ያልኩሽ ስትደረግ ስላለሽ ምንም አይደለም። አሁን ስላማማት ብዙ ካንተ ጋር ለፋለፍም እሺ ባንቺ ተመስሎች አሁን እቺ እኔ በጣም ደክሞኛል። እኔ መጨቃጨቅ አልፈልግም። በእናትህ አሁን ምንድን ነው በቃ ተዋት። እኔ ምን ላድርግ? ታውቃታለህ ጸባይ ሰውን በስነ ስርዓት አትወራ። ወይኔ ደክሞኛል። በእናታችሁ ጭቅጭቅ ሰልችቶኛል። ምንድን ነው የምትሉኝ? በስነ ስርዓት እኮ እቺ እኮ አልተቆነጠጠችም እኮ። የተቆነጠጠች አትመስልም፣ እንደዚህ ያደገች አትመስልም። ኤሊ ሰው ፊት ለፊት ስታሰድብኝ አይ ለባዳም ያሱ እድሜ ላንቺ እሺ እድሜ ላንቺ እኔ ምን አደረኩ? ዝም በይ በእናትሽ። ይኸውልሽ ይሄ እንደዚህ አይነት ባህሪ ማለት
ላንቺም አይጠቅምሽም ወደፊት አከሚጠቅመኝ ነኝ ማቁ ሴቶ ታራንድ ቢያት ሴቶኜ ባልበና አረኛና ክሩ ነው የመጣው አረሽ ወደ አንከራከራ ብራ አሁን አንቺን ሰው ለትዳር ቢያስብሽ እንዴት ነው ማለት እንዴት ነው የሚሆነው ማለት መቼም ያው ሴት ነሽ አንድ ቀን መውለድሽ አይቀርም አንድ ቀን ይያል ማጣት ሽኔ ላይ ነው እቺልቶ አዘባለው እንዴ ያረበናት እንዴ እየሰማሻታ ማለት ተው እንጂ እኔ እንደውም እሱን ነው ማገበው አይገርምም እሱን ነው ማገበው እኔ አንተን ነው ማገበው ካልኩኝ ደግሞ ወደ እንትኑ ነው የምንሄደው ማለት እንዴ ማለት ጤነኛ ነሽ እንዴ ማለት ለምን እስካሁን ስንት ይፈታሽ እንዴ እኛ እናቀም እንዴ ማለት እኔ ነው የምታገቢው ማለት በቃ የምትይውን ነገር አንዳንዴ በቃ ሰው ፊት ለፊት እንደዛ አትበል ቢያንስ ተረጋግተህ አዋራው እሱ አሁን በስነሳ እኛና ክሩ አንዴ መጥቶ ቤታችን ድረስ ይመጣ አንተስ መጥቶ እንደነገር ያረክ መሰለ እንዴ ሚስታው እንደሰው ያገዝሽ በቃ ተረጋጉ አንቺ አልሰማም እኮ ነው የምትይው አሁንም እኮ ያረጋግጭ እኮ ነው ያለው በቃ ትቀየራለች አልኩ እኮ ስንቴ ነው በሷ ጉዳይ እኔና አንተ አወራን አይደል በቃ ትቀየራለች ጊዜ ነው የሚፈጀው ጥፋቴ ምንድነው እሱን ነው ማገባው በቃ እኔ እሱን ነው ማገባው አልኩት ምንድነው አንቺ ደግሞ አንተ ነው ማገባው ማግባት ትችላለሽ እና ሐሳብና እሱ ነው ፖይንት ግዴላችሁ በቃ መረዳት አለብን እሺ ለማንኛውም አሙኝ እንኳን አያሳርፉኝም በእጄ አታሳርፊ እሷ እኮ ነች እኔ ምን አደረኩኝ ጦሳለ የሷም ጦሳለ ለኔ ምንድነው የተረፋችሁኝ ቆይ ምንድነው ለኔ የተረፋችሁኝ ንገረኝ እስኪ አንቺም ብትሆኚ ደህና ተማናለሽ ብዬ አመጣውሽ አራቱ ጪበናሽ እሺ እባክሽ ተረጋጊ አሞሽ እሺ እንደዚህ ሆኖ ከሷ እንደዚህ ሆኖ ለምን አትናገርም እኔ ነገር ያለው በቃ አንተ ምንድነው አባቴ ጭንቅላት ያሙኝ ስለሆነ እስኪ ወደ ጉዳይ ገባ በቃ አይ እኔም እኮ ሐሳቤ ይሄ ነው ማለት ወደ ጉዳዩ መግባት ግን እዚህ ቤት ውስጥ ያለው ነገር ትንሽ አስቸጋሪ ነው ተረጋጊ የባለፈው ደግሞ አላስገባማ የባለፈው ኧረ እባክሽ አንቺ ማነሽና ነው ገንዘብ ማስገባልሽ ኧረ እባክህ ማነሽ አንቺ ለማንኛውም አሁን የመጣሁበትን እንግዲህ መረጃዎችን ለማሳየት ዝግጁ ነኝ እንግዲህ የተስተካከለ ነገር እንግዳ ተከብሩ እኔ የኔ እንግዳ ነው ዛሬ ለየኔ እንግዳ እናንተ አይደለም ላዳምጥበት ልስማበት አንቺ አሰመኝ በቃ ዝም በል ብቻለሁ ማለት አንተ ከዚህ በፊትም ምናምን የጎተትከን ያስወጣኝ ማለት አንተ ፐርሰናል ችግር አለብህ ከኔ ጋር እኔ እኮ እዚህ ጋር ችግር ለመፍታት ነው የመጣሁት እና የማህበረሰብን ችግር መፍታት የኔ ስራ ነው ጋዜጠኛ እንደ ጋዜጠኛ መረጃዎችን በማስረጃ አስደግፌ የሰዎችን ችግር መፈታ ሰው ነኝ ለምንድን ነው ቢያንስ እሷን እሺ ልረዳት ያው የተለያዩ ችግሮች አሉባት ቀድማቷም አንዳንድ ነገሮችን ስለሰማው ችግር የለው አንተ ግን በዚህ ነው ያል ደረጃ ውጣ ምናምን የምትለኝ ለምንድን ነው ማለት ችግር አለበት ሻውራ አሁን የመጣበት ነገር አውራና ሻውራ ምንድነው ስለምን ከነገርኩት እንዴት እንደሆነ እንደተቀየረ አይደል ጉድን እስኪ መፍትሄ ካገኘሁለት ብዬ ነገርኩም ለዚህ ነው በጣም ነው የተቀየረው እንደ ድሮ አይደለም ባህሪው በጣም ነው የተቀየረው እስኪ ለማንኛውም አሁን ወደ መረጃ ይልሂድ አንዴ መጣው ጠብቁ ተረጋግታችሁ ጠብቁ እንዴ ነበር ያገባው ሆነ እንደዚህ ሰው ነበር ሚስቴ ምንድነው የምትይው እሺ ለማንኛውም ተረጋጉ ተናገር ነበር እስኪ ራስ አሁን ተረጋጉ ቢያንስ በመጻፍ እንኳን ራስን አረጋጋ ሰላም ተረጋጊ ወንድም ያውራ እሷን ተዋት አውራና የመጣበትን ጉዳይ አውራንስ ምንድን ስለምንድን ለምንድን የመጣው ባለቤት ናት እሷን ተዋት ባትል ደስ ይለኝ ነበር እስኪ ግን ያው ችግሮችን ማለት የውስጥ ችግሮችን እናንተ ካልፈታችሁ የውጭ ችግሮችን መመከት አትችሉም ሁልጊዜም ባልና ሚስት ቤታቸው ውስጥ ችግሮቻቸውን ራሳቸው መፍታት አለባቸው ለማንኛውም እኔ አሁን በዚህ ጉዳይ ላይ በጣም እጄ ላይ ያለው መረጃ ከመነግራችሁ በላይ የማትጠብቁት ነገር ነው ማለት ቆይ ተረጋጉ ይሄን ቪዲዮ ግን እቺ ጉድ ማታመጣ ይሄን ቪዲዮ ስታዩ ግን ሁላችሁም ራሳችሁን መቆጣጠር አለባችሁ ምንም ነገር ቢፈጠር እሺ ምንድነው በእናትህ እሺ ግን እባካችሁን አደራ ማለት በቃ አንዴ ነገሮች ሀፕን ካደረጉ በኋላ ሁላችሁም ራሳችሁን ማረጋጋት ይሄ ለሁላችሁም ራሳችሁን ማረጋጋት አረ ብራዝ ምንድነው ሰስፔንስ አረፍሽ ማለት አለብን በኤፒሶድ ነው እስኪ በእናትህ አንተም ዝም በል እንግዲህ ይሄንን መረጃ ያው ይሄን ጉዳይ ከመክፈቴ ማለት ከመያዜ በፊት ብዙ ነገር ተፈጥሯል እንግዲህ ምንድነው የተፈጠረው ቪዲዮ ማስረጃ እዩት ቆይ እጁን ለቀቀው ይሄን መረጃ እዩት እንግዲህ እዚህ ላይ የተንጠለጠልከው ያንተ ልብስ ነው እንዴ አንተ ራስህ ይሄ ማለት አንተ ማን እንዴ
ምንድነው በአረብ ራስ ማን ነው ቆይ ማን ነው እንዴት የተሰቃየው እንደነበር ማን ነው እንደዚህ ያደረገው እንዴት ያሰቃየኝ እንደነበር እንግዲህ አንተ ራስህ ነህ ብራዘር ለና ተሳይኝ ምን ከዚህ በኋላ የሚመጣ ሰው አለ እንግዲህ ጠብቁ አሁን ማን ነው እንደዚህ ያደረገው እቻ አንቺ አይደለሽም ምንድነው የምታደርጉት እዚህ ጋር ተቃቅፋችሁ ምንድነው የምታደርጉት ተረጋጉ ለዚህ ነው ስሜት ያቱኛል አንቺ ባክሽን እንዳለጥፍ በቃሽ ባበላው ባጠጣው እንደዚህ ታረጊኛለሽ ምንም አላረኩም ያመሻል የነሱን ቪዲዮ አይተሽ ነው ለእናቴ ብዬ ነው ሁሉ ነገር ያረኩላት እኔ እኮ ያወኩኝ ነው ባህሪሽን ያመጣሁሽ ቤቴ ቪዲዮ ላይ ዩታ ምን ያና ምን እሷ እኮ ነው ሁሉ ጦስ እኮ ያመጣች ካልዳሽኝ ምን አንተ ምንድነው በኔ አንቺ በቃ ዝም በይ በእናትሽ እኔ ስሜት አታድርጊ ወይ ሲንግል ምናምን ጋብዘኝ ያለውን ነገር በደንብ እንዲያየው ምናምን እንጂ ምንም ማለት አልገባሽ ተረጋጊ እባክሽን ተረጋጊ ዝም በእናትሽ ባለጌ ልክስክስ አንተም በሺ እሺ ተረጋጊ ይሄን ቃል በመጠቀሜ ግን ይቅርታ አንቺ ሴተኛ ዳሪ ነሽ እሺ ሴተኛ ዳሪ ነሽ እሺ ባለጌ እንደዚህ እቴስ ነው ሻታፍራሽኛል በእናትሽ ወበላን ተራስ ካሷ ተስተናለሽ ተረጋጊ እንዴ ለምንድን ነው እንደዚህ የምትሆኚ እባክህ አፍሽን አትክፈች አናትሽን እንዳልሽ ታግሼሻለሁ ለእናቴ ስል እሺ አደራ ነው ብዬ ዝም በይ በእናትሽ አራቴ ሰርቻ አንዴ ነው የምበለው ኧረ እባክሽ አንተ ሰርተሽ ነው የምትበይው ኧረ ስታይልሽን ምናምን አሳይኛ እች ብስብስ እና እናቴን የመሰልሽኝ ታውቂያለሽ ፈስማ በቃ ዘር አይለቅ በቃ እባክሽን ተረጋጊ በቃ ገና እኮ ዝም በይ በእናትህ በቃ ሲጀምር እሱ ነው እራሱ ያቀፈኝ እኔ አላቀፍኩም አንድ እባክሽ እኔ ነው ያቀፍኩሽ አንቺ ቆይ እኔ አንቺ ላቀፍ እኔ አሰብኝም እኔ ብዙ ጊዜ ሰው ያወራሽም ብዬሽ በቃ እሺ ተረጋጉ እስኪ በቃ እንዴ ተረጋጉ በቃ ለራስሽ ታቅፊው ለራስሽ ታረጋጊ በቃ ተረጋጉ አይደል እባካችሁን ተረጋጉ የታባሽ ልሽው ደግሞ ሰብቼልሻለሁ አይደል የታባሽ ልሽው እባክህን ተረጋጉ እባክህን እንዴ እባካችሁ ተረጋጉ እስኪ ዝም በል በቃ ይኸውልሽ እኔ እንግዲህ ይሄን ጉዳይ ተረጋግተን እንፍታ ያልኩበት አንዱ ምክንያት ይሄ ነው በቃ ስሜታዊ አትሁኑ ችግሮች ይፈታሉ ግን ስሜታዊ መሆን አያስፈልግም አንቺ ደግሞ ማለት ነው ስሚኝ ተሸፋፍነሽ የት ነበር ስቴጅ የነበረው እያንዳንዱን ነገር አውቃለሁ ዝም በይ አንቺ በቃ ይበቃሽ እኔ ጋር የምፈልገው ነገር አለ እሺ ነገር ምን የምፈልገው ቁጭ በይ አዋራኝ እሺ አዋራኝ እሺ ምን ይኸውልሽ ከመጀመሪያው ጀምሮ ሳውራሽ የነበረው በትዕግስት ማለት ነው እሺ ኧረ አንቺ አታምን እኔ ከዚህ ጋር ማለት አርጋሽ እኔ ነው ተቀመጣ እሺ ታዲያ ታምኛለሽ እንደ አንቺ ዝም ብሎ ቪዲዮ ፎቶሾፕ እኮ ሊሆን እኮ ይችላል ቪዲዮ ታማኝ ሰው ነው እሺ ጋዜጠኛ እሺ ይኸውልሽ አንቺ ፎቶሾፕ እኮ ይሰራል እኮ ነው ፎቶሾፕ እኮ ላሳይሽ እኮ እችላለሁ እኮ እኔ አጠገቤ እንዳትደርስ አጠገቤ እሺ ወራዳ ነገር ነው መፈታ ነገር እሺ ታገሰኝ ይኸውልሽ ቆይ ተረጋጉ ለዚህ ነው የተቃጠልኩት ለዚህ ነው የተቦጫጨርኩት ለዚህ ነው አንገቴ ደግሞ እሺ ተረጋጊ ይኸውልሽ ሰውነትሽ በሙሉ ለምን እንደዛ ሲሆን እንደነበረ እያንዳንዷን ነገር ማን እንዳደረገው እኔ በደንብ አውቃለሁ ማን ነው ይኸውልሽ ራሱ አይደል ከመጀመሪያው ጀምሮ ክትትሌን ያደረኩት ሁለታቸው ላይ ነበር እሷን ስከታተል ዛሬ በሰላም ዝም በይ አፍሽን ዝጊ ከመጀመሪያው ጀምሮ ክትትል ሳደርግ እሷ
ቆኔ ምን አርጌ ነው አንተን የምትከታተለው? እስኪ ላውራበት እባክን ላውራ። ከነሱም ብሶ ሲከራከሩ ይኸውልሽ በመጀመሪያ ክትትል እናደርግ እኔ ለሱ ብዬ ነው እንዳታናግረኝ። እኔ ለሱ ብዬ ነው ማናገር። ዝም በል በቃ ብያለሁ። እኔ ከዚህ ልነሳ ነው በቃ ልነሳ ነው። አንተ ልጅ በቃ ዝም በል በቃ እባክሽ። የሚጎዳ ነገር አላደረኩም። እባክሽ አንቺ ተረጋጊ። ለምን ዝም አትልም? እባክን ዝም በል። እኔ አሞኝ እዚህ ሰቃያለሁ። ተጣላን ነው እንዴ መጣው? ምንድነው አንተ እኮ ዝም በል እሺ። ገና መች ተናግረህ ጨረስኩ። ከዚህ ልጅ ጋር ስጠረጠረኛል። ያለኝን መረጃ እኮ ገና ግልጽ አላረኩም አይደል? አልጨረስኩም እኮ መረጃዎችን ገና ተናገርኩም። እስኪ ጨርስልኝ አንተ ተዋቸው እነሱ። ያውላሽ እኔ እንግዲህ ከነገርሽኝ ሰዓት ጀምሮ ሁለቱ የሆነ ግንኙነት ሊኖራቸው ይችላል ብዬ ክትትል ሳረግ ነበረ። እሱንም እሷንም። እሷ ግን ጠዋት 12 ሰዓት ላይ የወጣች የምትሄድበት ቦታ አለ። አፍን ከፈትክ አፍን አሁን ተሸፋፍና የምትሄድበት ቦታ አለ። አንድ ሌላ ወጣ አንዴ ተመይደ ነኝ ገና መጉራት አትይም። በቃሽ ይኸውልሽ የቪዲዮ ማስረጃ አለኝ። ተሸፋፍነሽ የምትሄጂው የመተት ስራ የምትሰሪበት አንድ ሰው ይንዳል። አንድ ሽማግሌ አለ። ምንድነው ችግር? ችግር እውነት መናገር ነው። ገና ልጅ እኮ መተት ስራሽ አደባባይ ላይ ታውቂኛለሽ። ጭራሽ ምንድን ነው ያደረገችው? ማን ላይ ያስመተተችው? ንገረኝ እስኪ ንገረኝ። ቁርጤ እንደወጥ ንገረኝ። ኤርሞ የሚባለው ልጅ እዛ ሰፈር ያለው ማን ላይ እያሰራችው እኮ ምን እንዳደረገች እያንዳንዷን ነገር ራሷ በአፏ ትናገራለች። ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ንገሪኝ ቶሎ በይ። እንደዚህ አይደለም እኮ እሺ ቁጭ በይ እሺ እባክሽን ይኸውልሽ እያንዳንዷን ነገር ካልተናገርሽ አሁኑኑ ደግሞ ሌላ ጦስ እንደሚመጣብሽ ይኸውልሽ አንዴ ምን አልገባም። እኔ ማንንም እስር ቤት ብትል ብርቅ አይደለም። እሺ ያደረግሽውን ነገር ተናገሪ። አሁን እስር ቤት ምናምን ብርቅሽ እንዳልሆነ እናውቃለን። ማጣው እሷን ነው እሷም እንደፈለገች ተናግራኛለች። እኔ ጋር ባላ ለማለት እሺ ምንድን ነው ያደረግሽው? ንገሪኝ እኮ በቃ ተናገሪ። አዎ አርኪያለሁ እና ምን ማን ላይ ያደረግሽው? እስኪ ታገስ በእናትህ እህቴን ላናግርበት። አንተ ማን ላይ ያደረግሽው? ንገሪኝ። ምንድን ነው ያደረግሽው? ንገሪኝ። እሺ ማን ላይ ነው? ንገሪኝ። እባክሽ ተረጋጊ። እስኪ መናገሩ አይቀርም ወዳቷን በግዷ። አሁን እባክሽ ይኸውልሽ ምን እንዳደረግሽ ይሄ ሁሉ ነገር ሲፈጠር ለምን እንደሆነ እያንዳንዷን ነገር በራስሽ አንደበት ተናገሪ። በቃ ነው የመሰረኩት እሱ ላይ ነው። ማን እንዴ እናት አንሱልኝ ወይኔ እንግዲህ ውድ ተመልካቾቻችን ሰላም እንግዲህ ራሷን ስታ አሁን በክሩ አባላት ጋር እንግዲህ ወደ ሕክምና ይዟት ሄደዋል። እኛ ግን እዚህ የተወሰነ ቆይታ ማድረግ ይኖርብናል። ያው የግዴታ እሷ መታከም ስላለባት ካሜራ ማጥፍተን እሷ ሕክምና እንድታገኝ ማድረግ ነበረብን። እውነት አላት። በጣም ያልጠበቀችው ነገር ነው የገጠማት። ተመልካቾች ግን እዚህ ውስጥ ምን እየተፈጠረ እንደሆነ ለሁሉም ግልጽ ይመስለኛል። እኔ ያልገባኝ ነገር ማለት በእህትሽ ላይ ይሄን ያህል ተንኮል ማድረግ በእህትሽ ባል ላይ እኔ ተንኮል አይደለም ያደረኩት። ገብቶሃል? እኔ እህቴን አንተ እንደዚህ እና ከእኔ ጋር ፍንደክፍትሽ አሁንም ታስፈራሪ ነው። አሁን በታስረኝ ነገ እንደምፈታታ ግን በቃ እኔ ያረኩበት የራሴ እህቴን አይደለም የሚጎዳውታ። ይሄንን እሱን ነው የጎዳውታ። እህቴን አልጎዳዋትም። ምክንያቱም እሺ ምን አርግሽ ነው እንደዚህ ያረግሽኝ? እሺ ንገሪኝ። ስለምጠላ ለምን ምን አረኩሽ? እሺ በሻልኩሽ እኔና ሚስቴ እኮ ብዙ ነገር እኮ ችለንሻል እኮ። ለምንድን ነው እንደዚህ የምታደርጊው? እኔ ላይ ከኔ ፈጣሪ ደምሽልኝ ምን አረኩሽ? ንገሪኝ። እሺ ምንድነው? ፈጣሪንም ታውቂያለሽ አይደል? ፈጣሪን ካወቅሽ ታዲያ ለምንድን ነው መተት ምናምን እያልሽ ሰው ላይ ይሄን ያህል ጭካኔ? አንቺ ምክንያት እንደዚህ እየሆነች ያለችው ወደቀች እኮ ቅድም አላይሻትም እንደዛ ስትይ? እሺ ምን አረኩሽ? እኔ ንገሪኝ። እሺ እንደዚህ ነው ያረከኝ በይ። ምክንያቱም አንተ የኛን ሀብት ለመውሰድ ስታወራ አልሰማሁም ባለፈው። ማኔ እኔ ላውራ? ኧረ በስመ አብ። ይሄን ቤት አለ ይሄን ቤት እኛ ነው እንትን ያለው ለእኛ ነው የሚገባል። እኔስ ንገረኝ። እኔ ተጀር ልኖር ነው እንዴ? ጎዳና ልወርቅ ልኖር ነው እዛ ብያለሁ። ስታወራ ሰምቼሃለሁ። እኔ ከሰው ጋር ቁጭ ብለን እኔ ስለማስወጣት እኔ ጎዳና ላይ ለማውጣት
እኔን ጎዳና ላይ አስወጥተው ጨርቄን ብታሳብዱኝ ነው የምነቃለሁ። እኔ እንደዛ ብያለሁ። እኔን አሳብዳችሁ ቀርመሽ ለምን እንዴ? ዛሬ እኔ ባላረገው እነሱ ነው ላደርጉ ይችላሉ። ገብቶሃል ብራዘር? እናንተ ዛሬ አንተ ይሄን ቤት ለመውረስ ነው ሀሳብህ። ይሄ ሲሆን ደግሞ በአይኔ ማየት አልችልም። ገብቶሃል? ስለምትለው ነገር ለዛ ነው እንደዛ ያልሽው እኔ ላይ እኔ እንደዛ አድርጌ ሁለታችሁ እንዳትስማሙ አደረኩኝ። ሁለታችሁ አሁን ትለያያላችሁ። ከዛ እኔና አንቺ ተረጋጋ። ከእሷ ጋር አንቺን ነው የምገልሽ። ተረጋጋ እባክህ። ተረጋጋ እባክህ። አስወጡልኝ። እንግዲህ ውድ ተመልካቾቻችን የሰላም ጉዳይ እየተባባሰ መጥቶ ወንጀለኛውን ለመያዝ ጥረት እያደረግን ባለንበት ሰዓት ብዙ ነገሮች እየተፈጠሩ ነው። እኛም የግዴታ ካሜራም ማቆም ስላለብን ካሜራችንን እየዘጋን እንግዲህ ከጀርባ ነገሮችን ለማረጋጋት እየሞከርን ነው። አሁን ግን የሰላም እህት እያንዳንዷን ነገር ያደረገቻትን ነገሮች እንደዚሁም ነገሩን ወደ ሰላም ባለቤት ወደ ግርማ እየወሰደችው ነው ያለው። በምን ምክንያት ነው ይህንን እያደረገች ያለችው? ወይም በምን ምክንያት ነው? ምን አይነት ነገር ኖሯት ነው ነገሮችን በሙሉ ወደ ግርማ እየወሰደች ያለችው? ምን ነገር ኖሯት ነው ይህን ያህል በኮንፊደንስ ነገሮችን የምታደርገው? በምን ምክንያት ነው የሚለውን ነገር እንግዲህ ከእሷ መስማት አለብኝ የግዴታ። እሺ ማለት ያው የአንቺ ጸባይ በጣም አስቸጋሪ ነው። እኔ ማንም ስላልተረዳኝ ነው እንዴ? አስቸጋሪ አይደለም። ማንም ሊረዳሽ አይችልም በዚህ ሁኔታ ማለት አይኔ እያየ ተከታተየሽ። ምንድን ነው ያጠፉት? ሁሉንም እስር ቤት ብገረፍ ብዙ ነገር ቢደርስብኝ ራሴ ነኝ። እኔ ማንን ተገረፉልኝ አልኩኝ? ታሰሩልኝ አልኩኝ? አላልኩም አይደለ? እና ቆይ ማለት እሺ አንቺ ይህንን ባህሪ ያሽበት ምክንያት ምን ማለት ለምንድን ነው እንደዚህ እየኖርሽ ያለሽው? ይሄ ማናኗር የምር እስር ቤት እየገቡ መውጣት፣ ሰዎችን እየመቱ ከማን ጋር ነው ተስማምተሽ የምትኖር? ምንም ማድረግ አልችልም። በቃ ይሄ ባህሪ ነው። በቃ መቀየር አልችልም። እኔ ምስማማው ከወንዶች ጋር ብቻ ነው። እዛ ካሉ ጀሞቼ ጋር ምናምን በቃ ፒስ ነን። እዚህ ስመጣ ነው በቃ ደስ የማይል ነገር የሚሰማኝ። ለምንድን ነው እዚህ ስትመጪ ደስ የማይልሽ? በቃ አቴማ አግቢ ነው። እኔ ምንድን ነው የማገባው? እኔ ሰው ነው የምታገቢው? ኧረ በእናትህ ሙዳት እንዴ! እኔ በቃ ይሄ ህይወት ተመችቶኛል። ፈልጊው ነው የምኖረው። በቃ እኔ ደስተኛ ነኝ። በዚህ ብቻ ነው የሚረብሽሽ? በቃ እኔ ባል ትለኛለች ይኒ እሱ መቱ እሱም ቁጭ ኧረ ተወኝ በእናትህ። አሁን ምንም ወርት አልፈልግም በቃ። እሺ ቆይ አንተ ልታደርግ ያሰብከውን ነው እኔ ቀድሜ ያደረግኩት ያልሽበት ምክንያት ምንድን ነው? በቃ በምን አውቃለሁ እኔ እሱ የሆነ ነገር አድርጎ ከዚህ ቤት ያስወጣኛል። በቃ በጣም ነገር ሳይኖርሽ ለምን ይሄ ፍራቻ እስከሆነ አንቺ የፈጠርሽው ፍራቻ እስከሆነ እኔ ምንም ነገር እርግጠኛ ሳልሆን ምንም ነገር ማድረግ ሰው አይደለም። ስለዚህ የምታውቂው ነገር አለ ማለት አይደለ? የምታውቂው ነገር ስላለ ነው ቀድመሽ የራስሽን ጥንቃቄ ወሰድሽው አይደለ? እኔ ምንም ጥንቃቄ ምናምን በቃ ልጁ ነገሩ አያምረኝም። በቃ ደስ አይለኝም ሙሉ ልጁ በቃ ይሄ የሚደብር አይነት ልጅ ነው። ገብቶሃል? በቃ ከዛ ከእህቴ ጋር ደግሞ ምናምን አንዳንዴ ይጣላሉ ምናምን እንዴ እህቴ ሲመጣ አይሆንም እንደዛ። እኔ መክሬያታለሁ። ለምን ባልታገቢያለሽ? ምን ያደርግልሻል? አንዳንዱ ሰው ይሄን እንደ ጤነኛ ሰው ላያዩ ይችላል። እኔ አስተሳሰብ ገብቶሃል? ግን በቃ ደስ የሚል ነገር አለ። ሲቀጥር ባለፈው ይሄ ቤተኛ ነው ምናምን ሰምተዋል። አንተም ሲያወራ ይሄን ቤት የገነባሁት እኔ ነኝ አለ። ነገ እኔ ቢያስወጣኝ የት ነው የሚኖረው? ንገረኝ፣ የት እኖራለሁ እኔ? ይኸውልሽ የምትናገሪው ነገር እኮ በአንቺ ማለት በአንድ ሳይድ ልክ ሊሆን ይችላል። ግን ደግሞ እንደዚህ አይነት ነገሮችን አንቺ የሚገባሽ ነገር ካለ ከእህትሽ ጋር በመነጋገር በመግባባት መጠየቅ ነው እንጂ ባለትዳር መሀል ገብቶ ይሄን ያህል መበጥበጥ ጀምር አይሆናትም። እሱ ጥሩ ባህሪ ያለው ልጅ አይደለም። አይሆናትም እሱ ገብቷል። በቃ ማለት ምን ይዘሽበት ነው እንደዚህ? ተጨባጭ ነገር አለሽ ወይስ ግምት ነው? ማለት እንደማይሆን እኔ ሰው ላይ ይቻቃሉ። በቃ በማየው ነገር አይቼዋለሁ። አንተ እንዲማ ካሜራ ፊት እንዲማት አይጠበቅብኝም። ያለው ነገር ካሜራ ጀርባ ልነግርህ እችላለሁ። እሺ በቃ እርግጠኛ ሆንኩበት ነገር ስላለ ነው አሁን ማውራትም አልፈልገው ማለት ነው። በቃ ምን ለራሴ መድገም ማለት። እሺ ስለዚህ እኔ እህቴ ላይ መጥፎ ነገርም አላረኩም ምንም አላረኩም። በቃ እሱ ላይ ነው ፎከስ ያረኩት። እሱን ነው በቃ እንደ ድመት እንዲሆን አረኩት። ከዛ ሰው ቀጥቅጦ እንዲገለው ነው የምፈልገው። ቀጥቅጦ እንዲገለው በቃ እኔ ሀሳቤ ነው። ግን እኮ ከዛፍ ላይ ወርዶ ምናምን
አንቺ ስቴጂ ስትተቃቀፉ ምናምን እኮ ማለት ተከታትያቸዋለሁ በደንብ። ሁለታችሁ እኛ ፊት ትጣላላችሁ፣ ግን ደግሞ እኔ ከሱ ጋር ምንም ፍቅር የሚባል ነገር የለኝም። ግን የእህቴ ባል ነው አንደኛ ነገር፣ እሱ የእህቴ ባል ነው። ግን ቪዲዮ ማስረጃ አለኝ። ማስረጃ ነውማ አየሁት እኮ በአንተ ምክንያት ነው እኮ እህቴ እንደዚህ ሆነችው ዛሬ። ግን ያለው ነገር ይሁን ብዬ ነው እኔ ከሱ ጋር ተቀስጠቃቀፍ ያለው ቪዲዮ አይቼዋለሁ እኔ። እሺ እውነት ነው አይደል ቪዲዮ? አዎ እውነት ነው። እሺ እንደዚህ አይነት ነገር እንዴት ሊፈጠር? ምክንያቱም ድመት እንዳለ እዛው ልገለው ስለፈለግኩኝ ነው። ድመት እንዳለ ልክ ልገለው ስል ወደ ማንነቱ ይመለሳል። ወደ ማንነቱ ተመለሰ ስል ደግሞ የማይሆን አይነት ነገር ይሆናል። ወደ ማንነቱ ሲመለስ እኔን ይገፋኛል፣ የማይሆን ነገር ያደርገኛል። ወደ ድመት ሲቀየር ልትገሊው ነበር ሀሳብሽ? አዎ ሲጣርግ ይገለዋለሁ። እንደ እንስሳ ሞተ ማለት ነው። እንደገደልኳት ድመት ማለት ነው። አዲስ ነገር። ስለዚህ አንቺም ነፍሰ ገዳይ ምናምን አትባይም ማለት ነው። ነፍሰ ገዳይ ግን የትኛው ነው እንስሳ የገደለ ነፍሰ ገዳይ ተብሎ የሚባለው? ሲቀጥል ደግሞ እሳቸው የሚነገሩኝ እንደዚህ ነው። አርግ ያሉኝን ነው አባቴ ማረገው። ቆይ እኔ የምልሽ አሁን በዚህ እድሜሽ አንቺ ምናምን ወጣት ነሽ፣ ሄደሽ መተት ቦታ ምናምን ሄደሽ እንደዚህ አይነት ነገር ማስደረግ ተገቢ ነው? ይሄ ልክ ነው? የፈለገ የእህትሽ ባል በእህትሽ ባል ደስተኛ አትሁኝ እንጂ እንደዚህ ማድረግ ተገቢ ነው? እኔ በሰዓቱ ተገቢ ነበር ያለኝ አማራጭ ነው። ምክንያቱም ሁለቱ ይፋቀራሉ ምናምን ፍቅር ምናምን አንዳንዴ ሲጫወቱ ምናምን በቃ የሆነ ነገር ባደርግ እህቴ ልታስወጣኝ የምትችለው እኔን ነው። በገዛ ቤቴ ማለት ነው። በገዛ ቤቴ ለውጣ ሆነ ነገሩ። እሱን የሆነ ነገር ባደርግ ወይ ከሱ ጋር የሆነ ነገር ተንኮል ፈጠረ እኔ ነው የምወጣው። ገብቷል? ዞሮ ይታወቃል ነገር። ግን እኮ ለእህትሽ የምታስቢ ቢሆን ኖሮ እንግዲህ የእህትሽ ባል ይሄንን ስታደርጊ እንግዲህ ሰውነቷን አይተሻል፣ ቦጫጭሯቷል ምናምን። እሺ አንገቷን ቆርጦ እንትን የሆነ ነገር ቢያደርጋት ስኖሩ ዞሮ ለእህትሽ አስባለሁ የምትይውን ነገር እኮ የሆነ ጥቃት ቢያደርስባት ስኖሩ ይሄን ነገር እንዴት እርግጠኛ መሆን አልቻልሽም? በቃ ያው ምንም አታስጨንቀኝ፣ የሆነ ጭንቀት ምናምን አልወድም። በቃ ያለውን ነገር ነግሬሃለሁ። ይሄን ያለው ነገር በቃ ተወኝ ምናምን እስር ቤት ምናምን ካልክም እንሂድ በቃ። እኔ አንቺንም ላግዝሽ እፈልጋለሁ። ምንድን ነው ማለት እስኪ አሁን ካለሽ ባህሪ እንድትወጪ ምንድን ነው መደረግ ያለበት? ምንም እኔ በቃ ወድጄው ነው የምኖር። ማንነቴን ተመችቶኝ ወድጄው ነው የምኖር በቃ። አይ ያው አንተን ማግባት ፈልጋለሁ ምናምን ስላልሽ የማግባት አላማ ወይም እቅድ አለሽ ማለት ነው? ያው ድንገት ያመጣሽው ነገር ነው ወይስ ቀልድ ነው ወይስ? ሰውኛ አገባለሁ እኔ ሁሉም ሰው ነው ያገባል ምናምን ብዬ ከዛ ከጀሞ ጋር ምናምን ወሬ ምናምን። አንቺ እንዴት ነው የምታገቢው? አንቺ ወንድ አይደል? ለምንድን ነው እንደዛ የሚሉኝ? እኔ ስሜት ይኖረኛል እኮ እሱን እኮ ነው የምልሽ። እና ይሄ ባህሪ መጥፎ ሳይድ የለውም? መጥፎ ጎን የለውም? ለምሳሌ ሰዎች እንደዚህ የሚፈርጁሽ ከሆነ እኮ እሷ አግብታ ምናምን የሚባል ስም ይሰጥሻል። ይሄ ለላይፍሽ ጥሩ ነው ወይ? እና የምሬን አሁን ብትቀየሪ ደስ ይለኛል። እኛ የምናግዝሽ ከሆነ ምናምን ገንዘብም የተባለው የምርም ትራንስፈር ላደርግልሽ እችላለሁ። የምርም ተቀይረሽ የራስሽን ህይወት ብትኖሪ ደስ ይለኛል። ማለት ይሄ ባህሪም ይሁን ለበራዘር ቁም ነገር ምናምን ብዙ አልወድም እና በቃ እሺ አመሰግናለሁ ስላሰብኩት። እሺ ለማንኛውም ያው ያደረግሽው ነገር በሙሉ የሚያስጠይቅ ስለሆነ እንግዲህ አንድ ሰው ላይ ይሄን ያህል ማድረግ በጣም ከባድ ነው። እንግዲህ አንቺ ላይ መረጃዎች ስላሉኝ ስላደረግሻቸው ነገሮች አካባቢ ማህበረሰብ በጥብጠሻል። በተለያየ መንገድ የአካባቢው ማህበረሰብ በሙሉ ፖሊስ ምናምን ተሰማርቶ ሲፈልጉ የነበረውን ነገር የፈጠርሽው አንቺ ስለሆንሽ በዚህ ጉዳይ ላይ ተጠያቂ ትሆኛለሽ። አሁን ግን ከክሩ አባላት ጋር ሄደሽ ትጠብቅኛለሽ። መጀመሪያ ግን አያቴ ማየት እፈልጋለሁ። ከአያቴ ጋር ማውራት እፈልጋለሁ። የክሩ አባላት ያሳዩሻል። እሱም ጸባይ ካለሽ ተነሽ። እንግዲህ ውድ ተመልካቾቻችን የሰላምን እህት አውርቻት ያለችኝ ነገር አለ። ምክንያቱም አሁን እዚህ ጋር ነገሮችን ግልጽ ማድረግ ስላለብን ከሰላም ባለቤት ጋርም ማውራት አለብን፣ ከአቶ ግርማ ጋር። አቶ ግርማ ማለት ያው አንተ በፍጹም ከሰላም እህት ጋር የምትስማማ ሆነህ አላገኘንም። ግን ደግሞ አንተ ላይ በተደረገብን ነገሮች ምክንያት ጸባይ በፍጹም የሚያዝና የሚጨበጥ እንዳልሆነ እንግዲህ መረጃዎች አሉን። ግን አሁን ልጠይቅ የምፈልገው ነገር እንግዲህ ሰላምን አውርቻታለሁ። ግራ የገባን ነገር አለ። አንተ ሰላምን ከሀብት ወይም ደግሞ ከገንዘብ ውጪ ልታረጋት እያሴርክ እንደሆነ አንዳንድ ነገሮችን እንግዲህ በመረጃ
አለኝ ይሄ ነገር አለኝ ብላ ነገሮችን ግልጽ አድርጋ ነግራናለች። አሁን እሷ ስለምትለው ነገር ምን ያህል እውነት ነው ይሄ? እንዳልኩ እኔ ሚስቴ ባትኖር ነው በቃ እሷን እኔ ምን እንደማደርጋት ነው እንጂ። ስለዚህ ማለት እንዳለችው የምር አንተ ገንዘብ ወዳድ ነህ? ገንዘብ ወዳድ ሆኜ ሳይሆን ያው አለ አይደለ በቃ ለወደፊት የሆነ ነገር ታመጣብኛለች ብዬ ስለማስብ። ምን ታመጣብሃለች? እስካሁንም እንትን ያለችኝ ሚስቴ ስላለች ነው ከኔ ጋር እንጂ ብዙ ጊዜ ለማስደብደብ እኔም በጣም ብዙ ጊዜ ሞክራለች። እሷ እየተጨነኩ ነው መውጣ የነበረው ማታ ከስራ ስገባ ወደ ቤት ጠዋት ስወጣ አንድ ነገር እንዳይደርስብኝ ያልኩ ነበር። እንትን ብዬ ሞጡ ተደብቄ ሞጡ አንድ ነገር እንዳይደርስብኝ። ግን ደግሞ ፊቴ እኮ ስደበድባት ነበር። አንተ ለእሷ እንደማታንስ እኮ አሳይተኛል በኃይለኝነት። ስለምንድን ነው ታዲያ አሁን ይሄን የምትነግረኝ ነገር ማምነህ እኮ? ስለዚህ እኮ ነው እሷን እንደዚህ ውጪ እኮ ከወንዶች ጋር ስለምትሆን እኔ ዞር ብዬ አላያትም እኮ። እዚህ ስገባ ነው ስናደድ ምናምን ነገር እጄ ማነሳባት። ቆይ አንተ በገንዘብ አይረህ እሷን ከዚህ ቤት እንድትወጣ አድርጋል ወይስ አላደረክም? እኔ እሱን አላደረኩም። እንዴ ሚስቴ እህቷ አይደለች እንዴ? ሚስቴ ማስረጃ አለኝ እያለች ነው። የምን ማስረጃ? እሴት አለ ማስረጃ ታሳየኛ እንዴ? ታዲያ አሁን ለምንድን ነው እንደሱ እያወራህ ያለው? እኔ አድርጌ አላውቅም። ለምንድን ነው የማደርገው? አወራሪ ያደረገው ነው የሚመስለው እያልኩ ነው። ለምን አንገትን ትደፋለህ? የምታወራው ነገር እውነት ከሆነ ለምን አንገትን ትደፋለህ? ይኸውልህ ሁለታችሁ አንድ ላይ በመኖራችሁ ደስተኛ አይደለችም። ምክንያቱም አንተ ላይ ተጨባጭ መረጃ አላት። እህቷን ያገባኸው ለገንዘብ ብለህ እንደሆነ ነው የምታውቀው። ይሄን ደግሞ በጣም እርግጠኛ ነኝ ብላለች። እሺ ሚስቴን ጠይቃት። ለዛ ብዬ ነው ያገባው? እኔ ለዛ ብዬ አይደለም ያገባዋት፣ ስለምወዳት ነው ስለማፈቅራት ነው ያገባዋት። ለገንዘብ ብዬ ለምን አገባታለሁ? እሱ ስለዚህ ምንም አልተፈጠረም ወይም ደግሞ ይሄን ሁሉ ባህሪ ያሳየ ያለው በእህትየዋ ምክንያት እንጂ እኔ ለገንዘብ ሳይሆን ፍቅሯን ፈልጌን ያገባሁት ነው የምትለው? እኔ እንደዛ ነው ስለምወዳት ነው ያገባሁት። እሷንም መጠየቅ ትችላለህ። እሱን ማጣራት ባለብን መንገድ እናጣራለን። አሁን እስክሽ እንዴት ነው የሚቀጥለው? በቃ እኔ ያሰብኩት ነገር አለ። ወይ እሷ እዚህ ቤት ትኖራለች ወይ እኔ እኖራለሁ። በቃ እኔ ከዚች ጋር ሁለተኛ መኖር አልፈልግም። ሚስቴ በእሷ ምክንያት ነው እንደዚህ ፌንት ነቅላ ሆስፒታል የገባችው። አንተ ማየታል። ገና ብዙ ጦስ ታመጣለች ማለት ከዚህ በላይ ልሸከማት አልችልም። በቃ ወይ ሚስቴ ወይ እሷን ትምረጥ ወይ እኔን ትምረጥ። በቃ ከዚህ በኋላ ምንም በቃ ከዚች ጋር ምንም። ስላንተ ገና አንዳንድ ያላጣራሁት ነገሮች አሉ። ምናልባት ስለኔ ምንድነው የምታጣራው? የሰላምት ምናልባት የምትለው ነገር እውነት ሊሆን ይችላል ማለት አላውቅም። ያው ምክንያቱም አወራር አንዳንድ ካንተ ጀርባም የሆነ ነገር ያለ ነው የሚመስለው። አሁን እስከ ዛሬ ማለት መረጃዎች የሚያሳዩት አንተ ላይ የሆነ ነገር እንደተደረገብህ መተት እንደተደረገብህ ነው በማስረጃ ማረጋገጥ የቻልኩት። ግን አንተም ከጀርባ ምን እንዳለብህ ወይ ደግሞ የተያዘብህ መረጃ ይኑር አይኑር የሰላምት ጋር አንዳንድ ነገሮች እንዳሉ ጠቁማኛለች። ካሜራ ፊት መናገር አልፈልግም ብላለች። እሱን ነገር ሳይ የማደርጋቸው አንዳንድ ነገሮች ይኖራሉ። ለማንኛውም ግን አሁን ባለኝ መረጃ መሰረት ያው አንተ ላይ ብዙ ነገር ተደርጓል። ህይወትን በስነ ስርዓት እንዳትመራ ተደርጓል። እሱን እንግዲህ አውቀናል። ከዚህ በኋላ ምን መሆን እንዳለበት ከሰላምት ጋር ማውራት ያሉብኝ ነገሮች አሉ። ያን ነገር አውርቼ ያለውን ነገር አሳውቃለሁ። አንተ ግን ለትዳር መፋለምን ምረጥ። ለትዳርህ ሰላማዊ ትዳር እንዲኖርህ ውስጥ እውነት ከሆነ ውስጥህ ምንም ነገር ከሌለ ለትዳርህ እስከ ጥግ በመሄድ ማመን አለብህ። ምክንያቱም ሚስቴ የምታውቀኝ እንደዛ ነው። በቃ እኔ የምደክመው እኮ ለእሷ ብዬ እኮ ነው። ጠዋት ማታ ስራ የምደክመው ለእሷ ብዬ ነው እንጂ ማንም እንትን ለማለት አይደለም። ታውቀኛለህ። ጠዋት ወጥቼ ነው ማታ የምገባው። ጥሩ። እስኪ ለማንኛውም ያው ሌላ አዲስ ነገር ካለ እንግዲህ ተገናኝተን እናወራለን ማለት ነው። እንግዲህ ውድ ተመልካቾቻችን ከሰላም ጉዳይ ጋር በተገናኘ ዛሬ የነበረን ቆይታ ይህንን ይመስላል።
ሰላምን ጉዳይ ከያዝንበት ሰዓት ጀምሮ ብዙ ማጣራቶችን ብዙ ተጋድሎችን አድርገናል። በጣም ብዙ ለፍተናል። ግን በመጨረሻም እንግዲህ ያወቅነው ነገር በጣም ዱብዳ በሚመስል መንገድ እንግዲህ የሰላም ባለቤት እንደ ድመት የተለያዩ አክቶችን ሲያደርግ እንደነበረ የሰላም ገላው ቆሳስሎ የነበረበት ምክንያት ዋናው የራሷ ባለቤት እንደሆነ አረጋግጠናል። ለዚህ ደግሞ ኃላፊነቱን የምትወስደው የሰላም እህት እንደነበረች እንግዲህ በዚህ ታሪክ ውስጥ ተመልክተናል። ይሄ ማለት እንግዲህ የሰው ልጅ በጣም የሚያምነውና የገዛ ስጋ እንደዚህ ሊያደርግ ይችላል ብለን ለመገመት ይከብዳል። እንግዲህ በዛሬው ታሪካችን እንግዲህ የሰላም እህት ወንጀለኛ ሆና ከክሩ አባላት ጋር ወደ እስር ቤት ትሄዳለች። እሱም ደግሞ ሌላ ማጣራት ያለብን ነገሮች ስላሉ ቤቱ ይቆያል። አዲስ ነገር ካለ ግን እሱም በቁጥጥር ስር የሚውሉበት መንገድ ይፈጠራል ማለት ነው። ለነበረን ቆይታ እናመሰግናለን። በቀጣይ እስከምንገናኝ ቸር ሰንብቱ።